ይሰማል። መውደቅ ፓርት 2 መራመድ ከጀመርክ መውደቅ ይከተላል። በቃ ምርጫው ያንተ ነው። መራመድ ከጀመርክ መውደቅ ይከተላል። የቆመ ነገር እኮ አይጋጭም አይወድቅም። ሞተር አጥፍተህ ያቆምከው መኪና እንዴት ይጋጫል? ከማን ጋር ነው የሚጋጨው? ሊጋጭ አይችልም። ማሽከርከር ስትጀምር ነው የሚጋጨው። ወይ ሄደህ ትገጨዋለህ ወይ መጥቶ ይገጫል። ግጭት የሚፈጠረው መውደቅ የሚመጣው ከሚንቀሳቀስ ነገር ጋር ነው፣ ወይም ደግሞ መንቀሳቀስ ስትጀምር ነው። ግጭትን፣ መውደቅን፣ ዳሜጅን ፈርታችሁ የቆማችሁ ሰዎች ተራመዱና የሚመጣውን ተቀበሉ። ከዛ በኋላ እስኪ ምን እንደሚሆን እናያለን። ምን ማለት ነው? አሁን ይሄ ንግግር ዘይቤያዊም ምሳሌያዊም ስለሆነ ለብዙ ሰው አይገባም። ቀጥታ ለሚወስድ ሰው ብዥታ ነው የሚፈጥረው። ብዥታ መፈጠሩ ደግሞ ጥሩ ነው። ብዥታ ብቻ ሳይሆን ብዥ ብሎ እንዲቆይ ነው የምፈልገው። መራመድ ስትጀምር ይጠራል። መራመድ ስትጀምር የሚጠራ ይሆናል ማለት ነው። እኔ በነገራችን መውደቅ የሚባለው ነገር እንደዚህ ነክቻ አይችልም። ይታያል እንደዚህ መራመድ ስትጀምር መውደቅ ይመጣል ያልኩት ሰው እንኳን ባይኖር እግር ከእግር ጋር ሁለት እግር ነው አይደል ያለ። ከሁለቱ እግር መሃል አንዱ ከአንዱ ጋር ይጋጭና መውደቅን ያመጣል። እንደ 4 ወር ሕፃን መኝታ ላይ ተኝታችሁ ምትሉ ሰዎች ፕሊስ ተነስ፣ ተራመድ፣ ውደቅ። መቁሰል ካለብህ መቁሰል አለብህ። መድማት ካለብህም መድማት ነው ያለብህ። ከዛ በኋላ ግን ስኬት በሚባለው ነገር ላይ ትደርሳለህ። ሰው ይሄ የሚሆነው በእምነት ስለሆነ በዚህ ነገር ላይ ሊመክራችሁ ፈልጋለሁ። አንዳንድ ሰው ልክ እንደ ሕፃን ያለ ወዳጄ ተራመድ እያልኩ ነው። ተራመድ እስኪ በጣም ትልልቅ ሰዎችን በመንፈሳዊ ስራቸውም ላይ ይሁን በቢዝነሳቸው አካዳሚካልም ትልቅ የሆኑ ሰዎችን ቀርባችሁ ጠይቁ። ምንም አላጋጠምህም ደህና ነህ ብላችሁ ጠይቁት። ሚኒማም ከ30 ጊዜ በላይ ነው የወደቀው። እና አንዳንድ ሰዎች